የበላው ሰው ይሄ ያስታመመው ሰው የሚታወቅ ተሆነ ሌላ መድኃኒት አንዲ የተናገሩት ነገር አለ ነው ብያችን መቼም የዛሬ ሰው ሻይልም እንጂ ከሌብር ላይ ብድር ተበድሬ ነበር ወለድ ያለውና አሁን ልመልስ ወይንስ ሲም ካርዱን ልጣለው ወይ ይላል። አልዓይኑ ሐቁም ብለዋል ነብዩ አለይሂ ሰላቱ ወሰለም። ተዝህ ለመዳን ደግሞ አስማዕ መቅራት ነው። አላህ የፈጠረው በሰው አይን ላይ እሱ ሳያስበው ሰው ላይ የሚያርፍ ነገር አለ ብለዋል። እዲያ ታለበት አንድ ሰው ወዲያው እንትን ከፍሎ ነው ዘካ ማውጣት ያለበት። ድንጋይ ተከሉበትና እንዳይጠፋኝ ነው አሉ። በኋላ ለመዘየርም እንዲመች ማለት ነው። በኋላ ደግሞ የሞቱትን ቤተሰቦቹን እሱ አጠገብ ቀብራለሁ ብለዋል። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. يتكبراتنا يتودداتشو هي أفريكا تي في بروغراموچن متكتاتلو ቤተሰቦቻችን በተለየ መልኩ የአልፈታዋ ፕሮግራም ተከታታዮች ዛሬም እንደባለፈው ሳምንት እንደተለመደው ከታላቁ ሸኻችን ከሼኽ መሐመድ ሐሰን ፈድሉ ጋር ከናንተ የሚመጡ ጥያቄዎችን መልስ ለመስጠት እዚህ ተገኝተናል። ከዚህ ሰዓት ጀምሮ ኢንሻአላህ ለአንድ ሰዓት ያክል የሚዘልቅ በስክሪኑ ላይ በመታዋቸው ሁለት ስልኮቻችን በመጠቀም እየደወላችሁ በዲናችሁም በዱንያችሁም ዙሪያ ጠጠር ከበድ ያላችሁን ነገር በመጠየቅ ኢንሻአላህ ከሼኽ መልስ ታገኛላችሁና ከኛው ጋር አብራችሁ ቆዩ ዝለቁ እያል ከዚህ በፊት ወደ ደረሱ ጥያቄዎች እንመለሳለን። ሼኽ እንኳን ደህና መጡ። እንኳን ደህና መጣችሁ። ሳምንቱን አልহামዱሊላህ በሰላም ቆይተን በሳምንቱ ተገናኝተናል። አልহামዱሊላህ። አንዲት እህታችን እናቴ ወርቅ ነበራትና ይሄ ወርቅ አንቺ ጋር ይሁን እስካለሁም ድረስ አንቺ ጋር ይሁን ከሄርኩም በኋላ ከሞትኩ በኋላም ላንቺ ይሁን አለችኝ። ብዙ ልጆች አሉ ደግሞ እና ይሄ ወርቅ ለወንድ ልጆችም ስላሉ ላይጠቀም ለወንድ ላይ ፈቀድ ስለሚችል ለኔ ይፈቀድልኛል ወይ? አንድ ሐዲስ ሰምቼ ደግሞ አስጨንቆኛል። ሌላ ባሪያ ሰጥቶ ለልጁ አንድ ሱሐቢ ሌሎች ልጆች አሉ ሆይ? አዎ ለሌሎችም እንደዚሁ ሰጥተሃል ወይ? አያልሰጠሁም። እንግዲያስ መልስ ኢኒ ለአሽሃዱ ዐላ ጀውር የሚል ሐዲስ ሰምቻለሁና አስደንግጦኝ ነው። እናቴ ተጠያቂ እንዳትሆንብኝ ነው። ምን ላድርግ ይህን ወርቅ ብላ ጠይቃለች። እሺ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወሙርሰሊን ወዐላ አሊሂ ወሰህቢሂ ወታቢዒነ ለሁም ቢኢሕሳን ኢላ የውሚዲን። ይሄ እንግዲህ እውነት ነው። ስጦታ ልጆቻችሁን ስጦታ ስትሰጡ ሁሉንም ስጡ። ማትሰጡ ማታስተካክሉ ከሆናችሁ ተውት ብለዋል ነብዩ አለይሂ ሰላቱ ወሰለም። ይሄ ወርቅ ለወንዲ ባይሆንም ንብረት ነው። መቼም ንብረት ስለሚሆን ሊሸጡት ይችላሉ። ሚስቶቻቸውም ሊያለብሱ ይችላሉ። ይሄን እውነት ነው። እናቷ በዚህ እንዳትጠየቅባት ብታስፈቅዳቸውና እናታችን ላንቺ ማድረጓን እኛ ወደናል ታሏት አሁን ተሞተይ በኋላ ግደለም በተባተበሩ እነሱ የቲም ታልሆኑና አካል መጠን የደረሱት ሆኑ ቢተውላት ይፈቀድላታል። አለዛ መካፈል ነው የሚገባው። እህታችን እንግዲህ ሰምተሻል። ላንቺ የተሰጠው ወርቅ አይፈቀድልሽም። ስለዚህ ለእህቶችሽ አካፍሊ ወይ ደግሞ ሁሉም አውፍ ብለው ከሰጡሽ ችግር የለውም ይፈቀድልሻል ነው። እህታችን አሁን ያለችው መጨረሻ የጠየቀችው የጥቤ እህትና ወንድም የሚሆኑት ስንት ጊዜ ሲጠቡ ነው ቀድሩን መጠኑን ማለቷ ነውና ማሻአላህ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይሄ እንግዲህ የዑለማ የተላልቆቹ ዑለማዎች ልዩነት አለበት። ሐዲሱንም በተመለከተ እንናገራለን። በሐነፊ መዝሀብ ቀሊሉ الرضاع وكثيره سواء
ትንሽ መጥባትም ብዙም እኩል ነው ይላሉ አቡ ሐኒፋ። ሌሎቹ ግን የእሱ ደረሶችም ኢማም ሙሐመድ እና አቡ ዩሱፍ እና ኢማሙ ሻፊዒ ደግሞ ሌሎቹ ባለመዝሃቦች ሐዲስም አላቸው 5 ድረስ መድረስ አለበት፣ ከ3 በላይ 5 ጥቢ መሆን አለበት ይላሉ። 5 ጥቢ ካልሆነ እኛም የምንደግፈው ይህኑ ነው። ሐዲሱ ይህን ስላለ 5 ጊዜ የጠባ እንዲሆነ ነው። ይሄ በአንድ ቀንም በትንሽ ደቂቃም ሊሆን ይችላል። 5 መጥባት ብቻ 5 ጊዜ ይሁን እየተለያየ እየለቀቁት እየለቀቅ 5 ተሆነ ወንድማማች ይሆናሉ። ከዛ በኋላ መጋባት አይችሉም። በዝምድና ሐራም የሚሆነው ጋብቻ ሁሉ በጥቢም ሐራም ይሆናል። መርሐባ። እንግዲህ የረዳዕ መጠኑ ቀድሩ 5 ነው። 5ን መያዝ አለብን። ከ5 በታች እንደው ጠብተናል፣ ወንድሜ ነው የረዳዕ እህቴ ነው እየተባባሉ መተሻሸቱ፣ መቀራረቡ፣ መገላለጡ አይፈቀድም። ጋብቻም ይፈቀዳል። ጋብቻም የሚከለክል አይደለም። አለል ቀውል ራጂህ ነው ባይሆን። ናም አለል ቀውል ራጂህ ኺላፉ አለ ብለዋል። መርሐባ። እህታችን አይነ ጥላ ክፉ አይን ምንድን ነው? ከሱ እንዴት መጠበቅ ይቻላልን ትላለች። አይነ ጥላ ማለት አይንናስ የምንለው ነው። እንደዛ ይመስላል። አይንናስ እኛ በሀገራችን ይሄ ቃላት አለ መቼም። በእኛ አይነ ጥላም ይላሉ፣ አይንናስም ይላሉ። አይነ ጥላ የሚሉትና አይንናስ የሚሉት ልዩነት እንዳለው ይኖረው አላውቅም። አይንናስ መቼም የሚለው በሐዲስ አለ። አልዓይኑ ሐቁን ብለዋል ነብዩ አለይሂ ሰላቱ ወሰላም። ተዚህ ለመዳን ደግሞ አስማእ መቅራት ነው፣ ቁርአን መቅራት ነው። ተነብያችን የተገኙትን የዱዓ ቃላቶች ቢስሚላህ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم የሚለውን اعوذ بكلمات الله التامات من شر ما خلق የሚለውን እንግዲህ اللهم رب الناس اذهب الباس اشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما የሚለው አሉ። እነዛን ተቁርአን ደግሞ አያተል ኩርሲ ቁል ሁ አላህ አሐድ ቁል አዑዙ ቢረቢ الناس ቢረቢ الفلق እነዚህን መቅራት ነው። እና مع التوكل على الله አላህ ያሸረኛል ብሎ ሰበቡን ያደረጉ በዚህ መሄድ ነው እንጂ ሌላ መድኃኒት የለም። እና ደግሞ ቆይ ዝም አልፈው አይን ቡዳ ከሆነ ነብያችን አንድ ያሉት ነገር አለ። የበላው ሰው ይሄ ያስታመመው ሰው የሚታወቅ ተሆነ ሌላ መድኃኒት አንድ የተናገሩት ነገር አለ ነብያችን። መቼም የዛሬ ሰው ሻይልም እንጂ ይታጠብና ይሄ ማቃቢኑን ብቻውን ጉያውን ምናምኑን አጥቦ ሲያበቃ እዛ ታመመው ሰው ላይ ያፈስበት ብለዋል። አይን የበላው ሰው ተታወቀ፣ አይኑ ተታወቀ ማለት ነው። ይሄም አለ እና እንትን ፈቃደኛ ሆኖ ከተስማማ ፈቃደኛ መሆንም አለበት ግዴታው ነው። ነብያችን ተቆጥተዋል። አንድ ሱሐቢ ነው አንድ ሰፈር ሄደው ነብያችን ጋራ ውሃ እየቀድ ሲታጠብ አንድ ወንዝ ላይ ሰውየው አይቶታል። በጣም ደስ ብሎት አይቶት ታመመ። በጣም ታመመ ስሏቸው ማን ነው ያየው አሉ ነብያችን። እከሌ የሚባል ሰው ነው ያየው አሏቸው። ያን ሰውዬ አዘውታል። ታጠባሉት። ታጠበና ለምን ነው አንድኛችሁ ማንኛው ሰው ነው ወንድሙን የሚጎዳው ለምንድን ነው ብለው እንደውም ተቆጡ። ከዛ በኋላ ታጠባሉት። እሺ ብሎ ታጥቦ እንትን ብሎ አፍሶበታል። ሻረ ማለት ነው። ይሄን እሺ ማለት አለበት ይሄ ተታወቀ ሰውየው ማለት ነው። ስለዚህ በዚህ መልኩ እንትን ይላል። አሁን እኔን እንትን ለምን ትላለህ ብሎ መክሰስ ምናምን ነገር የለበትም። ለምን እሱ ያለ እንትኑ ያለ ፍላጎቱ ሊሆን ይችላል ደስ ሲለው ዝም ብሎ ይሄን እኮ ፉቃሃዎቹና ይሄ እንዳለው የሚተነትኑ ሰዎች ሲናገሩ አላህ የፈጠረው በሰው አይን ላይ እሱ ሳያስበው ሰው ላይ የሚያርፍ ነገር አለ ብለዋል። እንዲሁ ደስ ሲለው ወይ በጥላቻ ከሆነ ወይንም በውዴታ ሲመለከት እዛ ታየው ሰው ላይ የሚያርፍ ነገር አለ ይላሉ። ስለዚህ ይሄን አረገ ለምን ይሉኛል ብሎ መቆጣት የለበት። እኔ ቡዳ ነኝ ወይ ምንድነው ወይ አላህ አርጎበት ሊሆን ይችላል ተፈጥሮ ሊሆን ይችላልና ማለት ነው። መርሐባ ጀዛኩሙላሁ ኸይራን። በመቃብር ላይ የሚጻፉ ጽሁፎች ፍርዳቸው ምንድነው ይላሉ። የሰው ስሙ ይጻፋል፣ ጊዜው ይጻፋል፣ በዚህ ቀን እንትና ላይ ያሉ ይጻፋሉና አዋን ይሄ እንግዲህ በፉቃህ ይሄ በሐዲስም በፉቃህ በፊቅህም ላይ ተነግሯል። ይሄ ነገር ነብያችን አለይሂ ሰላቱ ወሰላም ጃቢር ወራው ሐዲስ ነሐን ነብዩ ሰለላሁ ዐለይሂ ወሰለም አንቱ ጀሶሶል ቁቡሩ ወአዩብና አለይሃ
ወነሃ አኒል ኪታበት የሚልም አለ። እንደ ኖራ ነገር እንደ ሲሚንቶ ነገር ማድረግ መቀባት መገንባት በላይቱ ላይ ክልክል ነው ብለዋል ነብያችን የሚል ሐዲስ ሶሂህ ሐዲስ ነው። በቡሉጉል መራም አለ። መጻፍም ክልክል ነው ብለዋል። ከዚህ ተነስተው አንዳንድ ሰዎች ግን እንደው ኺላፉ ታለ ለምን ኺላፉን ሳይናገሩ ያልፋሉ እንዳንባል አንዳንድ ዑለማዎች ሙሐሺዎች ናቸው። ያው ባለመትን ሳይሆን ሐሻ የሚጥፉ ሰዎች ዳርዳሩን ይሄዱ የሚያግራሩ አሉ። አንድ ሰው ላይ ስሙ ቢጻፍ እንዳይጠፋ ቀብሩ እንዳይጠፋ ተብሎ ተሆነ ቢጻፍ ግድ የለም የሚሉ ሰው ያሉ በሐሻ ላይ ነው ያለው። መትኑ ከራህ ነው ይላል ክልክል ነው ይላል። እኛ መያዝ ያለብን መትኑ የሚለውን ነው። ለምን ብትል በሐነፊ መዝሐብ ላይ ያው ሁላችንም እናውቃለን አንተም ታውቃለህ አንቱምና ሙቱን ነው መዝሐብን የሚነቅለው ሙቱን ሆኖ ነው የሚለው። ሐዋሽም ሐሻ የሚጥፉ ሰዎች የፈለጉትን የሚነገሩ የሻፊዒዩንም የማሊክዩንም የሐንበልዩንም ያመጣሉ። ነው ቂለ ነው ደግሞ ቂለ ነው የሚሉት ضعيفን ቀውል ሁሉ ላይ ይሰበስባሉ። ይሄንን መከተል የለብንም። መትኑ ነው መዝሐብን ለመናገር የተቀመጠውና ክልክል ነው መጣፉም ነው የሚለው። መጣፉም ቢሆን ክልክል ነው። ምን ያደርጋል? ሰውየው የሚጠቅመው ስራው ነው። ታወቀ ባይሆን ነብያችን የሰሩት አንድ ነገር አለ። ዑስማን ኢብኑ መድዑን የሚባለው ሷሃቢያቸው የሞተ ጊዜ ወደ ሐበሻም ተሰዶ ነበረ። መጀመሪያ ላይ ሞቱ እዛ ተሙሃጅሮች እሱ ነው። እሱ ላይ አንድ ድንጋይ ተከሉ አለ። ዝም ብሎ አንድ ድንጋይ ነው የተከሉት። ይሄን ለምንድን ነው ሲሏቸው አተዓረፉ ቢሂ ቀብረ ሷሂቢ ወአድፊኑ ኢለይሂ አስሐቢያ ሚን አህሊ በይቲ ብለዋል። ድንጋይ ተከሉበትና እንዳይጠፋኝ ነው አሉ። በኋላ ለመዘየርም እንዲመች ማለት ነው። በኋላ ደግሞ የሞቱትን ቤተሰቦቹን እሱ አጠገብ ቀብራለሁ ብለዋል። ይሄን ቢያደርግ ችግር የለውም። ግን ቤት መስራት ይሄ ቢና የሚባለው እኮ ነገር ቢና አሁን አንዳንድ ሰዎች በሐሻ ላይ ቢና ግድ የለም ብለዋል የሚል አለ። ግን ቢና እኔ እንደምንረዳው ዶርህ መስራት አይደለም። ዶርህ መስራት ነው ብለህ አሁን ትፋህማለህ ዘለ ትንሽ እንትን መስራት ማለት ነው። እንዲያጥር ነገር ድንጋይ መካብ ማለት ነው። ያንኑ እንኳን ነው የተካለፉበት እኮ። ስለዚህ ቁባ መስራት ቤት መስራት ምን ይባላል? እንደ መስጂድ ያድርጎ መስራት ይሄን ይፈቀዳል ይላሉ ሙሐሺዎችስ ቢሆን ይሄን አይደለም የሚሉት። ኢማሙ ሻፊዒ ረሂመሁላህ ወራአይቱ الأئمة في مكة المكرمة يهدمون الأبنية ብለዋል። ወልቂባብ ብለዋል ኢማሙ ሻፊዒ ላይ እንደዚህ ብለዋል። መሪዎቹ በካ ላይ የተካበውን ሲያፈርሱ አይቻሉ ብለዋል። ስለዚህ ይሄን ነው እኛ እኮ ሰጥሩን አይደለም እንይዘው ከሸኾቹ ከዛ ተናቁል የሆነውን ነው ያንንም ይሄ እኮ ማስረጃ አይሆንም። ኡሱላችን ምን ይላል? አፍዓሉል ሙከለፊ ላ ተኩኑ ሁጀተን። ያንዲ ሰው ስራ ለራሱ ስለሰራው ሁጃ ሊሆን አይችልም። የሱ ስራ ሁጃ ሊኖረው ይገባል። ሁጃ ይፈልጋል እንጂ የርሱ ስራ ሁጃ ሊሆን አይችልም። አላ ይሄን ታልማ ወሎም ብትል በደቡብም ብትል የመሻይኹ ሁላ ቀብር ቤት አለበት። ይሄ ሁጃ የሚሆን ከሆነ ሁጃ ተሆነ ይሆናል። እኛ ግን ይሄን ማዲል ሁጃ ምናረው ደሊሉን ሐዲሱን ነው። አሁን ይሄን ሰሞን ማጭራሽ ብታይን አሁን በአንዳንድ ሰዎች በእንትን እያሳዩ በሞባይል ቀሪተው እያሳዩ በትላልቅ ቦታ ሁላ ላይ ቁባ ተሰርቶ ቁባው ደግሞ የመስጂድ ቁባ ይመስላል። አሁን ደግሞ የተያዘው እልክ ይመስላል። ይሄ መሆን የለበትም። ዲን ደግሞ በልክ አይደለም። አንዲት ሴትዮ በሷሃቦቹ አካባቢ ነው ተሷሃቦቹ በኋላ ነው መሰለኝ መዲና ላይ ምን አህሊ በይት ናቸው እና አንድ ሰው ሞተና ድንኳን አረገ። ያ ቀብሩ ላይ አይደለም ደግሞ ዝም ብላ ድንኳን አድርጎ ብዙ ቀን ቆየ። ያ ድንኳን በኋላ ሐቲፍ ተሰማ ይላል። ሐቲፍ ማለት ጮህ ዝም ብሎ አሁን የፈለጉትን ያጡትን ሰው አገኙ ይላል አለ። አልወጀዱ ማፈቀዱ አለ። ድንኳን ስላረጉ የሞተው ሰው ተመለሰ ወይ ማለት ነው። ስለዚህ ምን ያደርጋሉ? ዶሪ ቢሰራበት ባይሰራበት እና ይሄ አሁን የጠየቀችው ጥያቄ በዚህ ይመለሳል ማለት ነው። ጀዛኩሙላሁ ኸይር። ሌላው ቢድዓ ፈጠራ በዲን ውስጥ ምንድነው? እንዴት መራቅ ይቻላል ይላል። ይሄ በርግጥ ያው
ሁሉም ሰው የራሱን አይደል የሚጠይቀው ባለፈውም ተጠይቆ ነበር አስፈላጊም አንገብጋቢም ስለሆነ መጨመሩ መብራራቱ ጥሩ ነው እኛ ነብያችን አለይሂ ሰላቱ ወሰለም من أحدث في أمرنا هذا ما ليس منه فهو رد نيالوت من أحدث ያስገኛ አዲስ ያመጣ ሰው في أمرنا ማለት በዚህ ጉዳያችን ማለት ነው ትእዛዝ ማለት አይደለም እዚህ ላይ አንዳንድ ሰዎች ሲተረጉሙ ትእዛዝ ብለው ተርጉመው እኛ የሰራነው እኮ የታዘዝነው ነው ይያሉ ያጣምማሉ አምር ማለት ላይ ሸእን ማለት ነው በዚህ ሸእናችን በዚህ በዲናችን ጉዳይ አዲስ ያመጣ ሰው በሱ ላይ ተመላሽ ነው ያ ነገር አላህ ይቀበልም እኛ ማንቀበልም ሙእሚን ማይቀበልም ማለት ነው ስለዚህ ኩሉ ቢድዓቲን ዶላላ ብለዋል ደግሞ ኩሉ ሙህደሰቲን ቢድዓ وكل بدعة ضلالة وكل ضلالة في النار ነው ያለው እቺ ኩል የምትለው በመንጢቅ ላይ አዳቱ ሱር ትባላል ሱር ማለት አጥር ነው ያሷ የገባችበት ነገር ሁሉ አጥራ የምትይዝ ማለት ነው ሌላ የሚገባ ነገር ተዛው ተሻሪዑ የሚቀንስ ታልመጣ የሚخصص ሁሉ ይሄ ነው ሹሙሉን ይዛ ነው የምትሄደው ስለዚህ ቢድዓ የሚባል ሐሰናና ጥሩ የሚባልና መጥፎ የሚባል የለውም ሁሉ መጥፎ ነው ምንለው ተቢድዓ መጠንቀቅ እንዴት ይቻላል ለሚለው መጠንቀቅ ይቻላል ምን ችግር አለው ቢድዓ ነው የተባለውን መተው ነው ቢድዓ የሚሰሩት ሰዎች ጋር መቀመጥን መተው ነው የሚያስገድዱ ሰዎች አሉ የማስገድድ ደግሞ የመገደድ ሌላ ሁክም አለው ኢክራህ አለ ያብላል ተገዶ የሚሰራ ሰው ተጠያቂ አይደለም ግን ኢላ መን ኡክሪሃ ወቀልቡሁ ሙጥመኢን ቢልኢማን ብሏል የሚለው መከተል ኢላ አን ተተቁ ሚንሁም ቱቃህ ይላል ያ ሌላ መስአላ ነው ሁክሙ ግን ቢድዓ መጠንቀቅ ቀላል ነው ሐራም መጠንቀቅ ቀላል ነው መተው ነው ሌላ ያለው የሚታዘዝ ነገር ነው የሚከብደው ነው የሚሉት ዑለማዎች የሚታዘዝ ነገር ሁሉን መስራት ይከብዳል ለሰለዚህ ነብያችን ማስተጣጡም ማለት ማአመርቱኩም به من شيء فأتوا منه ما استطعتم وما نهيتكم عنه فانتهوا ያሉት انتهوا ما استطعتم የለም መስጠቱም ይባል የለም ما استطعتم እስራ ላይ ነው ተቅዋ ላይ የቻለውን ያህል ነው አላህ የሚያዘን በዚህ ይመለሳል ይመስለኛል ማሻአላህ ጀዛኩሙላሁ ኸይራን ውድ ተመልካቾቻችን ከአጭር ረፍታችን አጭር አረፍ ብለን ኢንሻአላህ እንመለሳለን ሳትርቁ ጠብቁን ባረከላሁ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم ود ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል እየተማማርን ያለነው ከናንተ የሚመጡ ጥያቄዎችን መልስ በመስጠት ከታላቁ ሸኻችን ጋር አብረን የምንዘልቅበት የአልፈታዋ ፕሮግራም ነው ጀዛኩሙላሁ ኸይራን ሸኻችን ያው ከረፍት በፊት የመጡ ጥያቄዎችን እየመለሱ ስለ ቢድዓ ያለውን ጉዳይ ስለ ቢድዓ ደሊል የሚደረገው ቁርአንና ሐዲስ እንጂ ከሰው ስራ አይደለም እከሌ ሰርቶታል እከሌ ጋር ተገይቷል እከሌ እንዲህ አድርጓል የሚለው ነገር አያዋጣም የሚያዋጣው ከቁርአንና ከሐዲስ እንዲሁም ከአቅዋል الصحابه ከአቅዋል الائمه እንደው ከዛ እንኳን የተገኘ እንጂ ከዛ ውጭ ያለው አያዋጣም እነከሌ ሰርተውታል እነከሌ አያዋጡህም ነገ መልስ አይሰጡልህም ቢድዓን ራቅ ቢድዓን ተጠንቀቅ ሱናው ላይ ቀጥ በል ቁም የሚል ምክር ነው ሸኻችን የሰጡት ጀዛኩሙላሁ ኸይራን ሸኻችን ቴሌብር ላይ ብድር ተበድሬ ነበር ወለድ ያለውና አሁን ልመልስ ወይንስ ሲም ካርዱን ልጣለው ወይ ይላል ቴሌብር ማለት ያው በስልኩ እንትልና ካርድ ምናምን ይበደርበታል እንግዲህ ሪባ መቼም ክልክል ነው እሱ ሰጭ ነው አሁን አይደለም ሪባ ሊሰጥ ነው ታልሰጣቸው ምን ያደርጉታል ሰዎች ቢተው ሪባውን ቢተው ዶላር የሚያመጡበት ከሆነ እንግዲህ መስጠት ግዴታ ሊሆን ነው ማለት ነው ካርዱን ከሞላ ካርዱ በሞላ ጊዜ ነው የሚቆርጡበት እነሱ ሲስተም ነው የሚቆርጥበት መጥቶ የሚጠይቀው የለም ምንም የለም ልክ ካርድ ሲሞላ ስልኩ ላይ خلاص ይገባል ይቆርጣል
50 ብር ተበድሮ ከሆነ 55 ይቆርጣል። እንግዲያስ ይሄን ነገር መተው ሪባ እንዳይገባ ይሄንን መጣል ነው ያለበት እንትኑ መጣል ነው ያለበት። ያንን ከፍዬ ከዛ በኋላ ልጽዲያ ማለት የለም ማለት ነው። አዎ ያን መጣል ነው ያለበት። ስራዬ ጀዛኩሙላሁ ኸይራን። ሌላው ስራዬ ተንቀሳቃሽ ስለሆነ በየቦታው እየሄድኩ እሰራለሁ። ሶላቴን በየትኛው ሰዓትና እንዴት ማሳጠር ወይም ማጣመር እችላለሁ ይላል ጥያቄ ነው። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ። ጥያቄ በእኛ ሰፈሩ መስጊድ የለም። እሺ። እና በሞባይል ነው አዛንም አፈጥርም ወይም ሰግድ። ይሄ እንዴት ይታያል ከሸሪዓችን አንፃር? እሺ። እሺ። ሰላም አለይኩም። ወአለይኩም ሰላም። እና ተንቀሳቃሽ ነው ስራዬ የሚል ነው። ስራዬ ተንቀሳቃሽ ነው። በየትኛው ጊዜ ላሳጥር በየትኛው ጊዜ ላጣምር? ማሳጠር ነው ያው ቀስ ነው ወጀማዓን እንደማለት ነው። ሙሳፊር ይሄ ማኪና የሚነዳ ነው ማለት ነው። እንደዛ ይመስላል። ሩቅ ሀገር እንግዲህ የሚሄድ ከሆነ የሚንቀሳቀስበት ሰፈር የሚባል ቀድር ተሆነ ማሳጠር ይችላል። ሁሉ ጊዜ ሙሳፊር ነው ማለት ነው። ጀምዕ ማጣመር የሚለው ጀምዑን ነው። ጀምዕም ይችላል ይፈቀድለታል። ስለዚህ ያው ሙሳፊር በሆንክ ጊዜ አሳጥር ቤቱ በሚመጣ ጊዜ በሚመለስበት ጊዜ ሙላና ነው የምንለው። በወቅታቸው ስገድ። እህታችን በስልክ ነው አዛን የምሰማውና የምጠቀመው ሰግደው ፈጥረው ማለች እንዴት ይታያል? ይሄ ነው በአካባቢው ሰው መስጂድ የለም ማለት ነው። በሞባይሏ ትሰማለች። እንግዲህ ሞባይሉ ሙጀረብ ተሆነ በሌላው በመስጂድ አዛን የሚያደርጉት ጋር እኩል ሆኖ መጥቶ ከሆነ በዚሁ ምልክት ነው። ይሄ ማፍጠርም ሰሁር ማያዝም ሩባን ትችላለች ማለት ነው። ወቅቱ ገብቷል። አይዋ እህታችን ያው ስልክሽ እንግዲህ መጀመሪያ ሌላ ቦታ ባሉት አዳንና ወይም መስጂዶች ላይ መስጂድ ያለበት አካባቢ አዳን በሚደረግበት ቦታ እኩል መሆኑና መስተካከሉን አረጋግጪ። አንዳንድ ጊዜ ይሄ ቴክኖሎጂ ይቀድማል ወይ አንዳንዱ ይተአኸራል። እንደዛ ከሆነ አደጋ ላይ ይጥልሻል እና ማስተካከል ይኖርብሻል። ካስተካከልሽ ግን ሙጀረብ ከሆነ ችግር የለውም ነው የሚሉሽ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበር። እሺ። እንዴት ይታያል? በጣም ይጮሃሉ። በጣም አበሉ እያሉ ማልቀስ። ምን ለቅሶ በጣም ማልቀስ፣ እየጮሁ ማልቀስና በጣም እየጮሁ ማልቀስ ማለት ነው። ሰው መሀል ሰው ሲሞት ማለት ነው። እሺ መርሐባ። መርሐባ። ሰው ሲሞት ለቅሶ ላይ በጣም ያለቅሳሉ፣ ይጮሃሉ፣ ድምጻቸውን ከፍ ያደርጋሉ። እንዴት ይታያል? ይሄ ነው የምትለው እህታችን። ይሄ ክልክል ነው፣ በሸሪዓ የታወቀ ነው። ነቢያችን አለይሂ ሰላቱ ወሰላም አነ በሪኡን ሚነ ሷሊቀቲ ወልሐሊቀቲ ብለዋል። ወሻቀቲ ብለዋል። የጮሄት የምታለቅስ ራሷ ጠጉሯን የምትላጭ ሴት ሰው ሞተብኝ ብላ ድምጧን የምታነሳ ናኢሃ ማለት እዚህ ሁሉ እኔ የለሁበትም ስላሉ የተከለከለ ነው። የቂያማ ቀን ደግሞ በጣም ከባድ ቅጣት ያገኛታል። ጀራ እንትን ፊህ ጀረብ ላል እንትን ይሄ እንደ ቀጦ ኩክኒ ያለበት ቀሚስ ትለብሳለች የቂያማ ቀን። ታትቶበት የሞት ሴት እንዲህ እያለቀሰች የኖረች ብለዋል። እስከ ዛሬ ይህን የሚሰሩ ሴቶች አሁን ተሰሙ ይህን ሐዲስ መቶበት አለባቸው። ይህን የሚሰሙ ሰዎች ደግሞ መከልከል አለባቸው፣ ኢንካር ማድረግ አለባቸው። ሙንከርን ያየ ሰው የሚችለውን ያህል መከልከል አለበት። በእጁ ማስወገድ የሚችል በእጁ ያስወግዳል። በምላሱ መናገር የሚችል ምላሱ ይናገራል። ያን ያልቻለ ደግሞ በቀልቡ መጥላት አለበት፣ ወይ ተዛ ቦታ መወገድም አለበት። እንደ አቅሙ ነው። አሰላሙ አለይኩም ወራህመቱላህ። መርሐባ። እሺ ጥያቄ አንድ ሴት ልጅ ልታገባ ፈልጋ ቤተሰቦቿ አንሳም ካሉ እንዴት ነው ማድረግ ያለበት? ቤተሰቦቿ አልፈቅድም ካሉ እሺ እሷ ትፈልጋለች። እሺ
ቤተሰቦቿ ደግሞ ንቃነት ምንድነው ማድረግ ያለበት? ለምንድን ነው አልፈቅድም ያሉት እነሱ? ምክንያት አላቸው። ዲናዊ ምክንያት ነው፣ ዱንያዊ ምክንያት ነው። ሀብታም አይደለም፣ ከኛ ቤተሰብ አይደለም፣ ከኛ ዘር አይደለም ብለው ነው ወይስ ምንድነው የነሱ ምክንያታቸው ሊከለክሉ የቻሉበት? ያው ሊከለክሉ ከዲን ጋር ምናምን በተያያዘ አይደለም። ሙስሊሙ ይፈቅዳል። በቃ ከኛ ማለት ከኛ አይሄድም ነገር ነው። ከኛ አይሄድም ልጁ የላት በማለት በቁመቱ ምናምን ነገር ነው። እንደዛ ነው እንጂ ሙስሊም ስላልሆነ ስለማይፈቅድ አይደለም። ምን ስለሆነ ነው? በቃ ማለት ልጁን አልፈለጉትም ነው ቤተሰቡን ወይም ደግሞ ራሱን አልፈለጉም እንጂ በዲን ዙሪያ አይደለም። እሺ መርሐባ በቂ ነው መርሐባ። ለቅሶ ላይ የጠየቅሽው እህቴ እንግዲህ ጮሆ ማልቀስ አይፈቀድም፣ እንባ ማንባት ግን የተፈቀደ ነው ብለውሻልና ይህንን የሰማችሁ ሁሉ ከዚህ በኋላ ኢንሻአላህ አላህን ፈርተን መተግበር ይኖርብናል። ሌላው እህታችን ያው አሁን የጠየቀችው አንዲት ሴት ለማግባት ፈልጋ ቤተሰቦቿ ከለከሏት፣ ምን ታድርግ ነው የምትለው? እንግዲህ ቤተሰቦቿ የከለከሉበትን ነገር ይታይና እሷ እንዳለችው በዲን አይደለም ብላለች። በዲን ካልሆነ የከለከሉት መብት የላቸውም መከልከል። ሰውየው ሶላት የሚሰግድ ተሆነ ሁሉቁ ጥሩ ተሆነ ማስተዳደር የሚችል ከሆነ ብሔራችን አይደለም ብለው ከሆነ የሚከለክሉት አይችሉም። ወይንም መልክ የለውም ብለውም እንደሆነ አይችሉም። ወይንም ሌላ ነገር ዝም ብለው እኛ የምንሰራውን አይሰራም ብለው ከሆነ ይሄ መብታቸው አይደለም፣ መብታቸው ይቀርባቸዋል። እነሱ ሸሪዓ ፍርድ ቤት ሄዳ ማሰር ትችላለች። ወይ ተዛው ተቤተሰቦቹ ደግሞ ይሄን የሚፈቅድ ይታለ ሁለተኛ ደረጃ የሆነው ሊያስር ይችላል። ሰላም አለይኩም ወራህመቱላህ። ወአለይኩም መርሐባ ጥያቄ። እሺ አባቴ ያለ ያሳደገኝ ግን የጀራ አባቴ ነው እና ኒካ አባቴ ነው ያሰረኝ። ኒካ እንጀራ አባቴ ነው ያሰረኝ። ኒካ ያሰረው። እሺ አሁን ከዛም በኋላ ደግሞ ስጠይቅ ትክክል አይደለም የሚል ነገር ነው። በዛን ሰዓት እኔ ደግሞ ከሱ ጋር ጥል ነበርኩኝ። ከአባቴ ጋር ጥል ነበርኩኝ። አላስብም ብሎ እምቢ ሲል እንጀራ አባቴ አሰረ። እሺ አሁን ኒካው ትክክል አይደለም ወይ ትክክል ነው የሚል ነገር አይፈልግም። መርሐባ። እሺ መልስ ታገኛለህ። ተከታታይ ያው ሰምተውታል። የእንጀራ አባቴ ያሰረልኝ ነው፣ ከዚህኛው ጋር የተቀራራቢ ነው። ይሄ እኮ እንደ አሁን እኛ የቸገረን በሐነፊ መዝሀብ አቂል ተሆነች ማንም ሰው ሊያስር ይችላል ይላል፣ ወልይ ባይኖርም። አሁን ብዙዎች ሰው የሚጠይቁት ተሰሩ በኋላ ነው የሚጠይቁት። ሳይሰሩት ቢጠይቁን እኛ በሐነፊ መዝሀብ እንዲሄዱ አንፈልግም። በሐዲሱ ማሰር አለባቸው ላኒካህ ኢላ ቢወልይ ነው የሚለው። ሰሩ በዛ ነበር ምነው። ግን ብዙ ዓመት ተኖሩ በኋላ ልጅ ተወለዱ በኋላ እንደገና እንደዚህ ነው ብለው ይጠይቃሉ። እኛ አሁን የምንላቸው መጀደዱ ጥሩ ነው። አባት እያለ ሌላ ማሰር አልነበረበትም። በሐነፊ መዝሀብ ግን ይቻላል አቂል ተሆነች ብለዋል። በዛ መዝሀብ ስንሄድ ልጁም ችግር የለበትም ዲቃላ አይባልም። ግን ሹብሃ ሐዲሱ ስላለ ሹብሃ ስላለበት አሁንም እንደገና ይደሱት ነው የምለው ነው። ጀዛኩሙላህ ኸይር። እህቴ እንጀራ አባትሽ ያሰረልሽ ኒካህ ሐዲሱ ጋር የማይሄድ ስለሆነ ማደስ አለባችሁ በአባትሽ። ነገር ግን እስካሁን የተሰራው ወንጀል ላይሆንባችሁ ይችላል። ልጁም ደግሞ ያ ወደ አባቱ ዝምድና ያለው ሊሆን ይችላል ከወለዳችሁም። ካሁን በኋላ ያለውን ግን አጥሩት፣ አስተካክሉ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ከኢማሙ በኋላ ተሰግድ መስጂድ ላይ አንድ ላይ መቃት ይቻላል ወይስ ከጨረሰ በኋላ ፋቲሃኛ መቅራት? እሺ መልስ ተከታተል ኢንሻአላህ። እሺ ኢማምን የተከተለ ሰው ከኢማሙ ጋር አብሮ ነው መቅራት ያለበት? ኢማሙ ሲጨርስ ነው? እሺ መርሐባ። ይሄ እንግዲህ በሐነፊ መዝሀብ መእሙም ቂርአት የለበትም ጭራሹን ነው የሚለው። በሻፊ መዝሀብ
ሙእሙም መቅራት አለበት። ግን ፋቲሃን አብሮም ሊቀራ ይችላል፣ ተሱ በፊትም ሊቀራ ይችላል። የችግር የለውም። አንዳንዶቹ ደግሞ ጀህር ከሆነ በሚጮህበት በመግሪብ በኢሻ በሱቢ ከሆነ ዝም ብሎ ያዳምጥ እንጂ መቅራት የለበትም የሚሉም አሉ። ኢማሙ አህመድን ይመስል ተሐነፍ ሶስት መዝሀብ ማለት ነው። ሶስት መዝሀብ አቡ ሐኒፋ ደረሳም መሐመድ ኢብኑ ሐሰን እንደዚህ ይላሉ። አላኩል የሚቀራ ከሆነ አብሮም ቢቀራ ግድ የለም፣ በኋላም ቢቀራ ግድ የለም። ኢማሙ ሰከታት ካሉትም ይሉት ሰከታት አሉም ደግሞ ይላል መሐመድ ኢብኑ ሐሰን በዚህ ይባል ዝም በሚልበት ሰዓት ይላሉ ሰከታት ካለው። ግን ይሄን መከታተሉ በጣም መልቀሙ ይሄን ያስቸግራል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ልቀጥል? አዎ ቀጥሉ። እሺ ጥያቄ እንትን ቴሌብር ላይ ሱቅ ላይ ነው የምሰራውና ቴሌብር ላይ አሁን ብር ሰጥተውኝ እኔ ወደ እነሱ ስልክ የአገልግሎት ብር መቀበል እችላለሁ? እሺ መርሐባ። እቺ አገልግሎት ማለት እንዴት ነው? ጥያቄውን አብራራት። እሺ ቴሌብር እዛ ላይ ያስተላልፋል። ሰዎቹ ብዙ ሰው ቴሌብር የለውም። አዎ ለምሳሌ እኔ ሄጄ የሆነ ነገር ከፈልልኝ እለዋለሁ፣ ግብር ወይ ምናምን ከፈልልኝ እለዋለሁ። እሱ ሂዶ ያስተላልፋል። እሱ ያችን ብሩን እኔ ሰጠዋለሁ በካሽ ወይም ደግሞ በአካውንቱ አስተላልፈለታለሁ። እሱ ቴሌብሩ ላይ ያደርግና ቴሌብሩን ወደዛ መስሪያ ቤት ወደሚፈለገው ግብር ወደሚቀበለው መስሪያ ቤት ያስተላልፈልኛል። ያችን ሲያስተላልፍ 50 ብር 100 ብር 10 ብርም ሊሆን ይችላል ያገልግሎት እኔ ያስተላልፍኩበትን እያለ ይቀበላል። ይቺ እንዴት ትታያለች ነው እሱ የሚጠይቀው። ይሄ እንኳን የዲካም ነው የሚመስለው። እኔ በእኔ አስተያየት ይሄ ለውጥ አይደለም፣ የጉልበቱ ለውጥ ስላልሆነ ስለሰራላቸው የአገልግሎቱን ያው ኡጅራ ነው የሚባለው። ይሄ ችግር የለበትም ነው ሙሉ ነው። ያው እሱ እንትን የሚለው ለምሳሌ 1000 ብር ቢያስተላልፍ 1100 ብር ነው የሚቀበለው። መቼም የጉልበቱ ይመስላል። የጉልበቱ ነው። የጉልበቱ ብር ያቺ የሰራባት ያገለገለባት የጉልበቱ ነው። እነዚህ ሰዎች ቴሌብር የላቸውም። ቴሌብር ስለሌላቸው ደግሞ መክፈል አይችሉም። ስለዚህ መተጋገዝ ነው። ይሄ የጉልበት ነው። ኢንሻአላህ። ስለዚህ ቴሌብር ያስተላለፍከውን ጭማሪዋን መቀበል ኡጅራህ ነው፣ የለፋህበት የሰራህበት የጉልበትህ ዋጋ ነው እንጂ ለውጥ ስላልሆነ ሪባም የሚባል ነገር አይደለም። አይዋ ለወርቅ ዘካ መጠኑ ስንት ነው? ስንት ግራም ነው? ያለብኝን እዳ ሳይጨምር ነው ወይስ ከእዳዬ ላይ ቀንሼ ነው ዘካ የማወጣው ትላለች። እዳ ያለባት እዳ ይኖራል እንግዲህ ያው ንግዱ ላይ እንትን ላይ እንጃ እዳ ኑሮባት ነው እንግዲህ እዳ ነው። እሺ እንዴት ነው አጠያየቁ የምትለው? አጠያየቁ ለወርቅ ዘካ መጠኑ ስንት ግራም ነው? አንገቷ ላይ የምታደርገው ነው ማለት ጌጡ ወስ ይሄ እንትን ነው እንግዲህ ያለብኝን እዳ ሳይጨምር ነው ወይስ ከእዳ ላይ ቀንሼ ነው ዘካ የማወጣው? ይሄ ሁለተኛ ጥያቄ ነው። ይሄ ወርቁ ያው ይመዘናል። በግራም ተመዝኖ 85 ግራም የሚሆን ከሆነ ኒሷብ ሆነ ማለት ነው። አንፋ ባይሆን ሲመዘን ይሄ አንፋ ሊልፎቀራ በሚሆነው ለዲያዎቹ በሚጠቅመው መልኩ መመዘን ይሻላል ይገባል። እንደዛ አድርጎ በዛ ኒሷቡ ከሞላ ይወጅባታል። ያው በጌጥ ዘካ አለ በሚለው ስንሄድ በጌጥ ዘካ የለም የሚሉ ዑለማዎች አሉ። ግን ራጅሑ አለ የሚለው ነው። ቱሪዲነ ቱሂቢና ዩሰዊረኪላሁ ቢና ቢሲዋር የሚናር ብለዋታል ሴትዮዋ ዮሐንና። ይሄ ያው መዝና በግራሙ ነው የምትዋጣው ማለት ነው። እዳ የሚለው እዳ ታለበት አንሶ እዳውን ከፍሎ ነው ዘካ ማውጣት ያለበት። መጀመሪያ በምን ይንጣ በምን ገንዘቡ እዳ መክፈያ ነው። እዳ መክፈያ ነው። እዳውን ሳይከፍል ማውጣት የለበትም። የሚበልጠው እዳ ነው፣ የሚቀደመው የበኒ አደም ሐቅ ነውና ማለት ነው። ስለዚህ እዳውን አውጥታ የተረፈው ኒሷብ ከሆነ የተረፈው ኒሷብ ከሆነ ተዋጣለች። ኢንሻአላህ የቀሩትን ጥያቄዎች በሚቀጥለው ሳምንት የምናያቸው ይሆናል ኢንሻአላህ።
ውድ ተመልካቾቻችን ለዛሬው ከሰዓት አንፃር እዚሁ ላይ እናቆማለን። ሸኻችንንም ጀዛኩሙላሁ ኸይረን እያል እናንተም የጠየቃችሁ ወንድሞችና እህቶች ጀዛኩሙላሁ ኸይረን ለዲናችሁ እንደዚሁ ትጉ፣ ልፉ፣ ታገሉ፣ ጠይቁ እያል የዛሬውን ፕሮግራማችንን እዚሁ ላይ እንቋጫለን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.